ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ እንደ መላእክት ንጹህ እንዲያው ከመላእክት ይልቅ እሳቸው እናደንቃለን። ከዚህ ሁሉ በላይ መላእክት ንጹህ ሆነው ቢኖሩ በደል በሌለበት ዓለም ነው። በደል በበዛበት ዓለም ሆነው አለመበደልን የተቻላቸው ብፁዕ አቡነ ገብረ መንፈስ ቅዱስ ነው። ርዕሰ ባይታውያን መባል እኛ በ20 ዓመታችን መታመናቅቶት 562 ዓመት ሳይበድሉ መኖር ለሰው እንዴት ይቻላል? እስቲ ስንት እድሜ ነው ያላችሁ? እኛ እኮ 30 ዓመት እድሜ ኖሮን የ30 ሺህ ዓመት ኃጢአት የሰራን ሰዎች ነን። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? አንድ ቀን እንኳን አለመሳሳት እንዴት ይቻላል? ይሄን በእግዚአብሔር ኃይል ያደረጉ እንደ ነቢያት የትንቢት ሀብት ያላቸው፣ እንደ ሐዋርያት የስብከት ሞገስ የተሰጣቸው፣ እንደ ሰማዕታት መከራን ያበዙ፣ እንደ መነኮሳት ትዕግስት ያላቸው፣ እንደ ባይታውያን ህዳት የተሰጣቸው ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስመረው ቃል ኪዳን ተቀብለው ከጨረሱ በኋላ 262 ዓመት በኢትዮጵያ 300 ዓመት በግብጽ ኑረው 562 ዓመት ከኖር በኋላ መጋቢት 3 ቀን ዓርብ ታመሙ። ዘባላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ሊጠይቋቸው ሄደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁ ትላላችሁ? ይሄው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁን ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከትሎ የመጣውን ሰይጣን እንዲሸሽ ሰውን በቀላሉ በአታቸውን ከፍተው ያስገቡ። ከዚያ በኋላ ምን አደረጉ? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የአቡነ ሳሙኤልን አንበሶች በሉ፣ ቁርጥምጥም አድርገው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልተው አገኟቸው። እንዴ እናንተ የኔን ትቢያ ልሳችሁ ደሩ አላችሁ እንጂ ስጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያርፉበት የተሰጣቸውን ተበላን ተፉ አሏቸው። አንበሶቹ የበሉትን ስጋ ተፉ። አልዓዛርን ያስነሳህ ፈጣሪ ወዳጆች ከድካም እንዲያርፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነስተዋል። ምንም ባይኖር እንግዳ መቀበል ይገባል አይደለም? አቡነ ገብረ መንፈስ ቅዱስ እንግዳ ተቀብለዋል። በዓለም ያለው ሰው ቤት ስላለው ነው። እሳቸው በምን እንግዳ ይቀበሉ? እንግዳ ይቀበላሉ። ማንም ሰው ሲመጣ እንግዳ መቀበል ይገባል። ስለዚህ እሳቸው እንግዳ ለመቀበል የሚያበሉት የላቸው፣ ልብስ እንኳን የላቸው። ከሰውነታቸው ክንድ ከስንዝር ጠጉር አብቅሎ ያን ልብስ አድርጎላቸው ነው የኖሩ። መላእክት ግን በብርሃን ድባብ ይጠብቋቸው ነበረ። የዚህን ዓለም ነገር የሚያጡት ብዙ የእግዚአብሔርን ጸጋ ለማግኘት ነው። ልብስ ትተው ቢከተሉ፣ ቤት ትተው ቢከተሉ መላእክት የንጉሥ ልጅ ሲወጣ የንጉሡ ጋሻ ጃግሬዎች የንጉሡን ልጅ ጥላ ይዘው እንደሚከተሉት አቡነ ገብረ መንፈስ ቅዱስ የበቁ የነቁ ቅዱስ የእግዚአብሔር ልጅ ከመሆናቸው የተነሳ መላእክት በተንቀሳቀሱ ቁጥር የብርሃን ድባብ ይዘው ይከተሏቸው ነበር። ከቆሙበት ቦታ ላይ ዝናብ አይጥልም። ይገርማል። ለምን? መላእክት የብርሃን ጥላ ስለሚይዙላቸው ድባብ። ኋላ ግን እሳቸው ለመሬት እንኳን ለሰው ለመሬት የሚያዝኑ አባት ናቸው። መሬትን በኃጢአት ያስጠማዋት ብለው ሸሻ ይሏቸዋል። መሬትን በምን ያሉ? በጽድቃቸው ነው በኃጢአታቸው ነው ግን ያልጣለ? በጽድቅ። እሳቸው ግን በምንድን ነው ያሉ? በኃጢአት። እናት የዛሬዎቹ ባይታዋን ቢሆኑ ምን ያደርጉ ነበር? በቪዲዮ ይቀርጹና ተመልከቱ አባታችን የቆሙበት ቦታ ላይ ዝናብ አይዘንብም የሚባልልና ነበር ማለት ነው። እሳቸው ግን ኃጢአት የምድርን አስጠማ ብለው ሸሻ ይሉና ደግሞ ያችኛይቱን እንድትጠጣ ማለት ነው። ለመሬት የራሩ አባታችን ለኛ የሚራሩልን። ያንን አድርገው እንግዳ በኋላ የሚያስተናግዱ ሲያጡ ተመልከቱ። አይነ ኩሉ ነፍስ ይሰፎኪ ያከ ተመልከቱ። ትሰፍህ ማነከው ታጸግብ ለኩሉ እጅህን ትዘረጋለህ ለሁሉ ታጠግባለህ።
የሁሉም ዓይን አንተን ተስፋ ያደርጋል የሚለውን የቅዱስ ዳዊትን መዝሙር ሲዘምሩ አቤቱ እነዚህን ወዳጆችን ማስተናግድበትን አንተ ታውቃለህ ሲሉ ከሰማይ የብርሃን ጽዋና የብርሃን ህብስት